Hello guys, how are you? Are you fine? Okay, today I'm going to teach you about the verb to do in past tense. Past tense. Verb to do past tense ላይ ምንድነው የምጠቀመው የሚለው ነገር በደንብ እናያለን ዛሬ ማለት ነው። ስለዚህ past tense ደግሞ do እና does የነበረው ወደ did ይቀየራል። ሁሉንም ሳብጀክት ምን ይወስዳሉ ማለት ነው? did የሚል verb to do ይወስዳሉ ማለት ነው። እስኪ እንሂድ። ኤግዛምፕል I did ካለ ምን ማለት ነው? I did እኔ የሆነ አደረግኩ የፓስት ቴንስ ነው ያለፈ ነገር ስለሆነ ዲድ የሚያመለክተው ምንድነው ያለፈ ነገር ስለሚያመለክት አይ ዲድ ካለ እኔ የሆነ ነገር አደረግኩ የሚል ትርጉም ይሰጠናል ማለት ነው። ወደ ሁለተኛ ኤግዛምፕል ሲነ ዩ ዲድ እናንተ ወይ ደግሞ አንተ ምክንያቱ ዩ የሚለው አንተ ወይ ደግሞ እናንተ የሚል ትርጉም ስላለው ሁለቱም ስላለው አንተ ወይ ደግሞ እናንተ የሆነ ነገር አደረጋችሁ ወይ ደግሞ አደረክ የሚል ትርጉም ይሰጠናል ማለት ነው። እሺ we did I mean example 3 ማለት we did አለ እኛ የሆነ ነገር አደረግን መቼ ባለፈው ጊዜ ማለት ነው። ስለዚህ የባለፈው ነገር የሚያወራው እሺ አራተኛ he did አለ እሱ የሆነ ነገር አደረገ በቃ አድርጓል ኦሬዲ ማለት ነው። she did እሷ የሆነ ነገር አደረገች የሚል ትርጉም አለው። it did እሱ ወይ ደግሞ እሷ ሰው ያልሆነ ነገር የሆነ ነገር አደረገች የሚል ትርጉም ይኖራል። they did እነሱ የሆነ ነገር አደረጉ። ስለዚህ past tense ሲሆን verb to do ምንድነው የሚወስደው ማለት ነው? did ብቻ ነው ይወስዳል። ምክንያቱም do እና does ወደ past tense ሲቀየር ምን ይሆናል ማለት ነው? did የሚል ትርጉም ይሰጠናል ወይ ደግሞ ፎርም ይቀየራል ማለት ነው። ኦኬ the use of did በቃ እንደ verb to do የወሰድነው ይሄም the use of did ምን ላይ ገብቶ ያገለግላል? as a main verb ሆኖ ያገለግላል ማለት ነው። እንደገና ሁለተኛ to emphasize sentences ወይ ደግሞ አትኩሮት ሰጠ እንድትናገር ያደርጋል ማለት ነው ከአረፍተ ነገር ገብቶ ማለት ነው። እሺ ሶስተኛ to make interrogative sentences የሆነ መጠየቂያዊ ጥያቄ ለመጠየቅ ያገለግላል። simple past tense ወደ ጥያቄ ወይ ደግሞ ወደ question ስትቀይራቸው ምን ይጠቀማሉ ማለት ነው? did የሚል verb ይጠቀማሉ ማለት ነው። የሚያስከትሉት ግን ሁሌ ይሄ past tense መሆኑ ያስከትላል። ከዛ ተከትሎ የሚመጣው verb ግን verb 1 ወይ ደግሞ base verb ነው የሚያስከትለው ሁሌ ምክንያቱ did የሚል የpast tense ያስተላልፋል። ስለዚህ past tense ደግሞ ሁሌ ተከታታሊ በአንድ ሐረግ መምጣት አይችልም። እሺ አራተኛው ለምን ያገለግላል? to make negative sentences እዚህም simple past tense ወደ negative ስትቀይረው ምን ይወስዳል ማለት ነው? did የሚል verb to do ይወስዳል ማለት ነው። የሚያስከትለው ብቻው መቆም አይችልም ባይዘው እዚህ ላይ ምን ያስከትላል ማለት ነው? verb 1 ወይ ደግሞ base verb ያስከትላል ከኔጌቲቭ እና ከኢንተሮጋቲቭ ከወሰድን ማለት ነው። እዚህ አትኩሮታው ስጡት። እዛ ኤግዛምፕል ላይ ስናየው በደንብ አትኩሮት ተሰጣችሁ ማን ነው ምን ያስከተለው የሚለው ነገር በደንብ ኤምፋሳይዝ አድርጋችሁ እዩትና ይረዳችኋል ማለት ነው። እሺ ወደ አንደኛው ጥቅም እንሂድ። verb to do did as a main verb ሆኖ ሲያገለግል ምን አይነት ሴንተንስ ይኖረዋል? እስኪ ተከተሉኝ። ኤግዛምፕል 1 I did it myself ይላል። I did it myself እሷ እኔ ራሴ ነው የሰራኋት ይያለ ነው። I did it myself እቺ እንደ main verb ሌላ የሚያስከትለው verb የለም። እንደ main verb ሆኖ ነው የሚያገለግለው ብቻው ቆሞ ሲሄድ ማለት ነው። እሱ ራሴ ነው የሰራሁት የሚል ትርጉም አለው። I did it myself የሚለው እሱ ራሴ ነው የሰራሁት በቃ። እሺ ወደ ሁለተኛው ሲነድ I did many things last week ይላል። I did many things last week ባለፈው ሳምንት ብዙ ነገሮች ነው የሰራሁት እያለ ነው። ሰርተዋል አንድ ነገር ምን ብዙ ነገሮች የሰራው ነገር አለ። ስለዚህ እንደዚህ ይላል። ምን ይላል ማለት ነው? I did many things last week ባለፈው ሳምንት ብዙ ነገር ነው የተገበርኩት ወይ ደግሞ ያደረግኩት እያለ ነው። ስለዚህ main verb ሆኖ ያገለግላል ማለት ነው። እዚህ ላይ ሶስተኛ I did my homework የቤት ስራዬ ሰራሁት በቃ ያን ጊዜ ሰርቻለሁ ማለት ነው። ያለፈው ነገር I did my homework ያ
ሆምወርክ ሰርተ ነበር እዚያን ጊዜ ያ ሆምወርክ ሰርቻለሁ እዛ ሰርቼ ነበር I did my homework ማለት የቤት ስራዬ ሰራሁት ማለት ነው እሺ አራተኛው she did a fantastic job እሷ ወርቅ ሰራው ምን ይያለ ነው እሷ አመርቅ ስራው ሰራችሁ አመርቅ ስራ ነው የሰራችሁ ይያለ ነው መቼ ባለፈው በሆነ ጊዜ ማለት ነው she did a fantastic job ይላል እሷ አመርቅ የሆነ ስራ ሰራች ይያለ ነው እሺ አምስተኛ she did her best in her to help her mother እስኪ እኔ ጋር ናችሁ she did her best to help her mother እሷ የምትያክለው ወይ ደግሞ የምትችለው ሁሉ ሰራትላት ወይ ደግሞ እሷ የቻለችው ሁሉ ሰርታለች ለእናቷ ለማገዝ የሚል ትርጉም ይኖረዋል ምን አለ she did her best she did her best to help her mother እናቷ ለማገዝ የቻለችው ሁሉ ሰርታለች ይያለን ነው did የሚለው past tense ነው የሚያወራው እሺ ወደ ስድስተኛው አበበ did his homework yesterday አበበ ትናንትና homeworku ሰራው ምን አለ ከበደ አበበ የቤት ስራው ትናንትና ሰራው ይያለ ነው ትናንትና ሰራው ምን አለ አበበ did his homework yesterday የሚል ትርጉም ይኖረዋል ማለት ነው እሺ እኔ ጋር ናችሁ አሁን እንደ main verb አይተናል አሁን ወደ ሌላኛው ጥቅም of use of what did እንሄዳለን ማለት ነው did use to emphasize sentences ይላል ወይ ደግሞ emphatic ለመስጠት ይጠቅመናል በደንብ አትኩራችሁ እዩት በደንብ ተከታተሉ እስከ መጨረሻ ደግሞ ላይክ ሼር ኤንድ ሰብስክራይብ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ እሺ did use to emphasize sentences የሚለው ነገር እስኪ ምን አይነት ሴንተንስ ይኖረዋል እሺ ይሄ እንደ ኦፕሽናል ሆኖ ነው የሚያገለግለው ባይዘው ኦፕሽናል ስላችሁ በቃ እሱ ሳይገባም ሴንተንሱ መስራት ይችላል እንደገና ደግሞ ኤምፋሲስ ወይ ደግሞ አትኩሮት ለመስጠት ደግሞ እሱ ገብቶ መናገር ይቻላል ማለት ነው ኤግዛምፕል 1 I did like banana ይላል I did like banana አሁን ምን ማለት እንችላለን ማለት ነው I like banana ማለት እንችላለን I like banana በቃ አሁን I did ሲትገባ አትኩሮት ሰጠ እንደተናገርክ ነው ማለት ነው ሙዝ በሚገባ እወዳለሁ ይያለ ነው እወድ ነበር እኔ ጋር ሆኖ did ስለሆነ past tense ነው እወድ ነበር የሚለው ትርጉም አለው እወድ ነበር ካለ አሁን ሰዓት ግን አይወድም ማለት ነው የባለፈው ነው የምናገረው ያለው እወድ ነበር ያን ጊዜ ይያለህ ነው ያለው አይደል እሺ ወደ ሁለተኛ ኤግዛምፕል እንሂድ I did love her አሁን በሚገባ እወዳት ነበር ይያለ ነው I love her ማለት ትችላለህ እንደ ኦፕሽናል ግን I did love her በደንብ አትኩረት ለመስጠት ከፈለክ ግን did አስገባው ስለዚህ እወዳት ነበር እሷ በአሁን ሰዓት ግን ያው እየጠላት ይሆን ይችላል ያን በሰዓቱ ግን እወዳት ነበር ይያለህ ነው ያለው እሺ ሶስተኛ she did like to read books ማለት እሷ መጽሐፍ በሚገባ ታነብ ነበር ይያለ ነው እሷ መጽሐፍ ታነብ ነበር በሚገባ ታነብ ነበር ያን ጊዜ በሰዓቱ ማለት ነው እሺ ወደ ሶስተኛ use of did እንሂድ did use to make interrogative sentences ማለት ነው interrogative sentence ማለት አሁን past tense simple past tense የነበረው ወደ interrogative ወይ ደግሞ question ስንቀይራቸው did ይወስዳሉ ሁሌ የሚያስከትሉት main verb ግን base verb አለ ሁሌ ማለት base verb ማለት ወደ past tense ወይ ደግሞ ወደ ብዙ ያልተቀየረ ነው የሚሆነው ማለት ነው እሺ ኤግዛምፕል 1 did you invite her ይላል እሷ ጋብዛሃታል ያን ጊዜ ጋብዛሃታል ወይ ይያለ ነው ጋብዛሃታል ባይዘው ጋብዛቸዋል የሆነ ነገር ጋብዛቸዋል እናንተም ማለት ነው እሺ ስለዚህ ምን ማለት እንችላለን did you invite her ማለት invite የሚለው base verb ነው did ስለገባ past tense ስለሚያመለክት ሌላ past tense ማስገባት አንችልም ማለት ነው base verb ነው መስለው እሺ ስለዚህ did you invite her ማለት እሷ ጋብዛሃታል ይያለ ነው እየጠየቀህ ነው እሺ ወደ ሁለተኛ ኤግዛምፕል ነኝ did you finish the job እሺ ስራህ ጨርሰሃል did you finish the job finish የሚለው main verb ነው did የሚለው past tense ያመለክታል ስለዚህ ስራህ ጨርሰሃል ወይ ያን ጊዜ ጨርሰሃል ነበር ወይ ይያለ ነው ያለው ወደ ሶስተኛ ኤግዛምፕል need
እኔ ጋር ናችሁ። ሰብስክራይብ ሼር ኤንድ ላይክ አድርጉ። እሺ ወደ አራተኛ ስንሄድ ሶስተኛ ስንሄድ did you do your homework ሰርተሃል? አሁን የቤት ስራህ ሰርተሃል ወይ? አሁን ሰርተሃል ወይ ጨርሰዋል ወይ እያለ ነው ያለው። did you do your homework የሚለው ትርጉም አለው። ስለዚህ የቤት ስራህ ሰርተሃል እያለ ነው። እሺ አራተኛው ኤግዛምፕል did he tell you the truth ይላል። did he tell you the truth እውነቱ ነግሮሃል? እሱ እውነቱ ነግሮሃል? tell የሚለው ሜን ቨርብ ቤዝ ቨርብ ነው። ሜን ቨርብ ሆኖ ቤዝ ቨርብ ነው። did የሚለው ግን past tense ያመለክታል። did he tell you the truth ማለት እሱ እውነቱ ነግሮሃል ወይ? ነግሮሃል ወይ? በቃ አልፈዋል እኮ ያለፈ ነገር ነው። ያን ጊዜ ነግሮሃል አልነገረህም እያጣራህ ነው። መነገሩና አለመነገሩ ወይ ደግሞ ሐቁ አውቆ መሆኑና አለማወቁ እየነገርከው ነው፣ እያጣራህ ነው። እሺ ወደ ቀጣዩ ኤግዛምፕል ነኝ። did you miss me ናፍቄህ ነበር እያለ ነው። ናፍቄህ ነበር ወይ? እኔሲ ናፍቄህ ነበር ወይ? ናፈቅሁ ወይ እያለ ነው። did you miss me ናፍቄኸኝ ነበር ወይ እያለ ነው። እሺ ወደ ስድስተኛው እንሂድ። did you clean your room ይላል። did you clean your room ክፍልህ አጸዳኸው? በቃ አጸዳኸው ክሊን የሚለው ሜን ቨርብ ነው። ስለዚህ did የሚለው past tense የባለፈ መሆኑ did you clean your room ማለት ክፍሉ አጽድተኸው ነበር ወይ? አጽድተኸው ነበር ወይ የሚል ትርጉም አለው ማለት ነው። እሺ ወደ ሰባተኛው ኤግዛምፕል ነው። what did he make ማለት እሱ ምንድነው ያደረገው እያለ ነው። የባለፈ ሆኖ ያደረገው ምንድነው እሱ የሚል መልስ። what did he make ማለት እሱ ምንድነው ያደረገው። ስለዚህ made አይደለም ያለው make የሚለው verb 1 ወይ ደግሞ ቤት verb ነው የወሰደው did ስላለ ማለት ነው። what did he make ማለት እሱ ምንድነው ያደረገው፣ የሆነ ችግሩ ምንድነው፣ ምን ስለሰራ ነው እንደዚህ የምታደርገው ያለው እያለ ነው። ያንተ የሆነ ነገር እያደረገው ስላየ ማለት ነው። እሺ ወደ ስምንተኛው ኤግዛምፕል ነው። what did he say እሱ ምንድነው የተናገረው። did የሚለው past tense ነው። ያባለፈውስ ምንድነው የተናገረው እሱ ምን ብሎ ነበር ግን ለማለት ከተፈለገ ማለት ነው። what did he say የሚለው say የሚለው verb 1 ነው ማለት ነው። እሺ ዘጠነኛው ኤግዛምፕል did you live here እሺ did you live here እዚህ እየኖርክ ነበር? እዚህ እየኖርክ ነበር? አሁን ሰዓት አይደለም እኮ የሚልህ በፊት ግን እዚህ እየኖርክ ነበር እንዴ እያለ ነው ያለው። ስለዚህ did you live here ማለት እሱ እዚህ እየነበርክ ነበር ወይ እየኖርክ ነበር ወይ የሚል ትርጉም አለው ማለት ነው። እኔ ጋር ናችሁ በደንብ እየተረዳችሁ ይሆናል ብዬ ገምታለሁ። እሺ ወደ 10ኛው ኤግዛምፕል ነኝ። what did you come early ለምንድነው አስቀድመ የመጣኸው? ለምን አስቀድመ መጣህ ይባላል እንዴ ግን እያለው ነው። እሺ ምን አለ? what did you come early ለምን አስቀድመ መጣ? ስራዬ ለመጨረስ ስራዬ አስቀድመ ለመስራት ብለህ መልስ ትሰጥ ይችላል። እሺ ኦኬ ወደ አራተኛው ጥቅም did እንሄዳለን። did used to make negative sentence ለማድረግም ይጠቅመናል። ቤዚክሊ እዚውን የሚያስከትለው እዚህ ላይም የሚያስከትለው ምንድነው verb 1 ወይ ደግሞ ቤዝ verb ያስከትላል ማለት ነው። ምክንያቱም did የሚለው past tense ያሳያል። ያኛው የሚከተለው past tense መሆን አይችልም ማለት ነው። never ኦኬ ኤግዛምፕል 1 he did not go out ወደ ውጪ አልወጣም እያለ ነው። ስለዚህ አፍራሽ ኔጌቲቭ ነገር ነው። ስለዚህ የሚያስከትለው go የሚለው go out ወደ ውጪ አልወጣም። he did not go out ያ በረዘሙ ነው ባይዘው ወይ በአጽሮተ ቃል ሲሆን ምን ይሆናል የሚለው እናያለን ቀጣይ። እሺ ሁለተኛ ኤግዛምፕል I did not eat my lunch yet ይላል። I did not eat my lunch yet እስካሁን ምሳዬ አልበላሁም። ለምን እንጃ። ስለዚህ እስካሁን ምሳዬ አልበላሁም ለማለት ከተፈለገ ምን ማለት ትችላለህ ማለት ነው? I did not eat my lunch yet እስካሁን yet የሚለው ትርጉም አለው። eat verb 1 ናት በቃ did ስላለ ማለት ነው past tense አልበላሁም። ስለዚህ ያለፈው እስካሁን ያለፈው አልበላሁም እያለ ነው። እሺ ወደ ሶስተኛ ኤግዛምፕል ነኝ። I did not do my homework ሆምወርኬ አልሰራሁም ወይ ደግሞ የቤት ስራዬ አልሰራሁም።
አልሰራሁም እያለ ነው። I did not do my homework ሲባል I did not do my homework ማለት የቤት ስራዬ አልሰራሁም። ለምን እንጃ። የሚያስከትለው ቨርብ እያያችሁ ናችሁ? አዎ ቨርብ 1 ነው የሚያስከትለው ብያችኋለሁ። ወይ ደግሞ ቤዝ ቨርብ ነው የሚያስከትለው። ዲድ ፓስት ቴንስ ስለሆነ የሚመጣው ግን ፓስት ቴንስ ማድረግ አይጠበቅብንም። ስለዚህ ኔቨር ነው በቃ አይሆንም። እሺ ወደ ቀጣይ ያለው ኤግዛምፕል እንሄድ። አራተኛው ማለት ነው I did not know him I did not know him እሱ አላወቅኩትም ነበረ። መቼ? ባለፈው ማለት ነው። አሁን አወቀው ማለት ነው አንተ። I did not know him እሱ አላውቀውም ነበረ እያለ ነው። እሺ አምስተኛ ኤግዛምፕል You did not arrive early አስቀድመ አልደረስክም። You did not arrive early አስቀድመ አልደረስክም። በሰዓቱ አስቀድመ አልደረስክም ነበረ እያለው ነው። በአሁኑ ሰዓት አይደለም። ስለዚህ እነዚህ እንጠቀማቸዋለን ማለት ነው። አሁን እናንተ ሌላ ብዙ ነገር እያስገባችሁ መጠቀም ትችላላችሁ ማለት ጥቅማቸው ወይ ደግሞ ግራማቲካሊ ኦርደራቸውና አጠቃቀማቸው በደንብ ግንዛቤ ወስዳችኋል ብዬ እገምታለሁ። ስለዚህ በዚህ መሰረት ደግሞ ፕራክቲስ ለማድረግ እናንተ ራሳችሁ ጽፋችሁ ብዙ ነገር ለመጻፍ እንደዚህ አይነት ፎርም እየወሰዳችሁ መጻፍ ትችላላችሁ ማለት ነው። እሺ ኤንቢ ፖሲብል አንሰር ፎር ዲድ አሁን አንሰር ስናደርግ ምን አይነት አንሰር መኖር ይኖራል ማለት ነው። በዲድ ከጀመረ ዲድ ይወስዳል ማለት ነው አንሰሩ። ኤግዛምፕል ዲድ ዩ ኢንቫይት ሄር ካለ yes I did ማለት ትችላለህ ማለት ነው። አዎ አድርጌዋለሁ ለማለት ነው። ኔጌቲቭ ከሆነ ደግሞ no I didn't ማለት ነው። እሺ ወደ አሁን በረጅም የነበረ ወደ አጭር ለመቀየር ደግሞ ምን ማድረግ ትችላላችሁ? I did not የሚለው I didn't የሚለው ሾርት ፎርም ይኖረዋል ማለት ነው። ስለዚህ ሁሉም በሾርት ፎርም አድርጋችሁ ከተጠቀማችሁ ፍሉንት ወይ ደግሞ በደንብ ፍሉንት ስፒከር ለመሆን በጣም ቅርብ ናችሁ ማለት ነው። እሺ ከዚህ ቪዲዮ ከመውጣታችሁ በፊት ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮ ወይ ደግሞ ለዚህ ቻናል ቤተሰብ